በጊዜና በዘመን መቀደም የሚያስከትለው ጣጣ መዘጋት፣ መዘግየት፣ መንሸራተት ነው። እየዘገየን በዘመን ስንቀደም ብዙ ጉዳዮች በእኛ እየተዘጉ ዘመን ሲለወጥ እኛ እዛው ቆመን እንቀራለን። የእልፍ ታሪክ ባለቤቷ ኢትዮጵያ አግላይ የሆነ ትርክትን መሰረት ያደረገው የሥርዓተ መንግሥት ታሪኳ ሲፈተሽ በአብዛኛው የጦርነት ታሪክ እንጂ የወልነትን መሰረት ያደረገ ጉዞ አልነበረም። ጥንታዊት ኢትዮጵያ ከ3000 ዘመን በላይ መንግስት መስርታ የኖረች ሀገር ናት። በተለያዩ አይነት ጊዜያቶች ደግሞ የተለያዩ አይነት የመንግስት አይነቶች ነበሩ። ስለዚህ ለምን ይሄ አግላይና ግላዊ የሆነ አመለካከት ለምን መጣ የሚለው ከመንግስት አሰራራችን ጋርና መሰራረት ጋር የሚቃረን ነው። የነበረንን ማህበራዊ ካፒታል የሚያሽመደምድና የሚፈታተን ብዙ ፈተናዎች ገጠሙ። ስለዚህ አብዛኛው የኛ የመንግስት ታሪካችን የጦርነት ታሪክ ነው ስናስበው። ለዚህም ነው በመደመር መንግስት ይህ ታላቁ ትርክት መከፋፈልና መገፋፋትን በመሻገር ትብብርና መሰባሰብን ማዕከል አድርጎ ትቢያን ያራገፈና አግላይ ስርዓትን ጥሎ ከኔነት ወደኛነት የተሻገረው። በዛ ብሔር ፖለቲካ ውስጥ ለብዙ ጊዜ መቆየታችን በጣም ጎዳን። በዚህ ሂደት ውስጥ የወል ትርክት እየጠፋ የማንነት ታሪክ መውጣት ጀመረ። በዚህ ሂዴ አግላይ የሆነ ነገር መጣ። ይሄ ደግሞ ለኢትዮጵያውያን ትልቁ ፈተና ነው። የመደመር ስርዓት በኢትዮጵያ ታሪክ ውስጥ ትቢያ ለብሶ የነበረ ወድቆ የነበረን ማንነታችን እንደገና እንዲመሰረት ያደረገ ድሮ በአርበኝነት ታሪክ በነጻነታችን እንደጠበቅን ሆኖ የኢኮኖሚና የማህበራዊ የባህል እና ሶሻል ካፒታላችን በሙሉ ተሰባስቦ ተከማችቶ ብልጽግና ለማረጋገጥ የሚያስችል አቅጣጫን ያስያዘ ስለሆነ ይሄንን አጠናክሮ መቀጠል ያስፈልጋል። በዚህም ባለፉት ስርዓቶች ውስጥ የነበሩ ነጠላ ትርክቶችን፣ የጋራ ሴቶችን ከማዳበር ይልቅ ትናንት ላይ በማተኮር ኢትዮጵያ እንደ ዕድሜዋ ጠንካራ ሀገር እንዳትሆን ማድረጉን ያነሳሉ። ከዚህ አኳያ መደመር የትናንት የዛሬና የነገ ገዢ ምዕራፎችን በማስተሳሰር አሰባሳቢ የሆነ ብሔራዊ ትርክት እንደሚያስፈልግ አምኖ እይታዎችን የቀየረ ከአሁን በፊት ያው በእድሜያችን ያየ ነው። የተወሰኑ የፖለቲካ ፓርቲዎች ዋና ሌሎቹ ደጋፊ የሚሆኑበት አስተሳሰቦች ነበሩ። እነዚህ እይታዎች ቀሪ ሆነዋል። አሁን ሁሉም ክልሎች መሮጥ በሚችሉት ልክ ስራዎቻቸውን፣ ልማቶቻቸውን፣ ህዝቦቻቸውን በማቀፍ እየሮጡ ነው። ኢትዮጵያውያንን በጋራ ሊያስተሳስር የሚችልና አንድነትን የሚያጸና የጋራ የሆነ ታላቅ ትርክት ያስፈልጋል። የመደመር መንግስት ደግሞ ለወል ትርክት ግንባታ መሰረት የጣለ ነው። ሀገሪቱ ያስተናገደቻቸው የነጠላ ትርክት ፈተናዎች መፍትሄ የሚያበጅና ለትውልዱ የተበረከተ መሰረት ጭምር እንደሆነም ያነሳሉ። ኢትዮጵያውያን በሙሉ የምናካሄዳቸው ነገሮች ከቤት ስራችን ጀምሮ የምናረጋቸው እንቅስቃሴዎችና ስለ ንቡና ውቅራችን በሙሉ ከመደመር ከመደጋገፍ ከመረዳዳት ጋር የተያያዙ ባህል ልቡና ውቅር ነው ያለን። የመደመር መንግስትን በዚህ ማዕቀፍ ውስጥ ነው ማለት ዛሬንም እናድግበታለን። የነገ ትውልድ ደግሞ እኛ መሰረት አስቀምጠንለት በመናልፍበት ጊዜ እሱ ደግሞ የነበረውን ሀብት በአግባቡ ለሚቀጥሉት ለራሱ ትውልድ በሚያስተላልፍ መንገድ እያሳደገ እንዲጠቀም የሚያደርግ ነው ይላል። ኢትዮጵያውያን በዘመናት መውደቅና መነሳት ውስጥ አልፈው የጋራ በሚያደርጋቸው ሀገራዊ ጉዳዮች ላይ ለወልነት መምከር ምርጫቸው ማድረግ እጅግ ወሳኙ መንገድ ነው። የኢትዮጵያን መዘግየት፣ ማሽቆልቆል፣ መድከም፣ መደህየት ብንናገርም 3000 ዓመት ፕላስ እያነሰች እየሰፋች እየቆመች እየተነሳች እንደ ሀገር መቆየቷ ደግሞ የባሰ ስላለ እሱ ቢያንስ እንደ መልካም ነገር ይወሰዳል ማለት ነው። ከነችግሩም ቢሆን ሀገር አለን እኛ። ከነችግሩም ቢሆን
ቢያንስ እንደዚህ ሁሉም ብሔር ያለበት ስለ አንድ ሀገራዊ ፍላጎት መነጋገር እንችላለን።